ومن فضائلها كصلاة تقموش مكاكل جنة لمقباتنا بجنة كفي على درجة لماغنية تلك مكنيات بل نبياتنا عليه الصلاة والسلام لمقبولابات يستاجوا اقرنيا لمون راسو مكنيات تقولنا في حديث ربيعة بن كعب الأسلمي رضي الله عنه إيه ربيعة بن صحابي وتادر أسرى أكبر محمد نبياتنا عليه الصلاة والسلام يخادم نبي كطار جمر وسكمي مش درس الساجوا بمخادم يوم من الفرق سيمش دقمو الساجوا عيشا سكنوا بيتاجوا سكنوا عنده يهونج حجار التاقات الماجوا يجلالي لنا براجوا لا يدقر في قلوي كمك ويبزيون في الوزن ونازوا براجوا لا يتنيا ويم دقمو سلجتوا ወደ ቤቱ ይመለሳል ከዚያ ነብያችን አለይሂ ሰላቱ ወሰለም የዚህ ልጅ ሁኔታ ሲያዩ ደስ አላቸውና ሰልያሉ ጠይቀኝ እስኪ ምን ትፈልጋለህ ረቢዓ ረዲየላሁ ዐንሁ ትንሽ ጊዜ ሰጥቶ ይሰበሰበ አላቸው ወደ ቤቱ ተመለሰና አሰባደረከ ሌላ ቀን ሲያገኙ ምን አረካ ያንን ሰበሰበ ያለውን ነገር ምን ወሰነ قال اسالك مرافقتك في الجنه በጀነት ያንተ ግረኛ ያንተ ጓደኛ መሆን የምፈልገው አላቸው ነብያችን አለይሂ ሰላቱ ወሰለም በጣም ተገረሙ ይሄን ወጣት ልጅ ነው ሳልጅ ምን አመረከ بهذا ما بيعزز عندي بركه ابو بكر وعمر انما ናቸው እንጂ በሪያለው لا والله يا رسول الله عليه الصلاه والسلام ነገር አንተ የጠየቁኝ ነገር ስትጠይቁኝ አላህ ዘንድ ደግሞ ያላችሁ ደረጃ የታወቀ ነው በዱንያ ደግሞ አለ የሚመጣኝና የሚበቃኝ ሪዝቅ እንዳለ ያውቁኛል ዱንያ ላይ አላህ እስከፈቀደ ድረስ ኢነኒ ሪዝቀን ሰየእቲኒ ወየክፊኒ ይመጣል በግድ ያ ደግሞ የሚመጣው ነገር ይበቃል በረሃብ መቼም አልሞትም ማለት ስለዚህ አላህ መልእክተኛ አለይሂ ሰላቱ ወሰላም ለአኺራ ይጠይቃለሁ ብዬ ነው ይህን ጥያቄ ያቀረብኩት አላቸው ከዚያ ነብያችን አለይሂ ሰላቱ ወሰላም ረዘም ብላለ ጊዜ አሰቡና ምናሉ ኢኒ ፋዒል ይሄን አደርግልሃለሁ አስከትለው ግን ምናሉ አዒኒ ዐላ ነፍሲከ ቢከትረት ሱጁድ ነገር ግን ሱጁድ በማብዛት ሶላት በማብዛት በራስህ ላይ ይገዘኛል ስለዚህ ይሄ ሐዲስ የሚያስይዘው ምንድን ነው አንድ ሰው በጀነት ደረጃው ከፍ ለማለት የነብያችን አለይሂ ሰላቱ ወሰላም እግረኛ ለመሆን የእሳቸው ጎረቤት ለመሆን ሶላትን ማብዛት ሶላትን باستقامة بثبات مسجد أسفل يقولون من الملائكة بل حديث عن ثوبان مولى رسول الله صلى الله عليه وسلم عندك طيقات أخبرني بعمل أعمله يدخلني الله في الجنة أو قال بأحب عمل إلى الله تبارك وتعالى كسره بجنة الناس بالبين الله بتعمل يودون نقر على الساجون عليك بكثرة السجود سجود المابزات أدرها صلاة أبزة صلاة سكت فإنك لا تسجد سجدة إلا رفعك الله بها درجة وحط به عنك خطاياك أن تقول الله عنه صلاة تسجد بزيان مكنيات درجة عنك في هذا الرجل الذي وجنه يا راقب الذي ورجاء الذي حديث جميع ملائكته صلاة جنة لمغفرة تلك مكنيات الجوالج بل جنة كمغفرة يجنة كفتنيا درجة لماغنية مكنيات يمتون عبادة مولانا وسلام المسلم يزيج الصلاة درجة وان بودا وان تركو باستقامة بثبات مسجد أهون يا سالة صلاة فضائل يا صلاة خيرات بركة ويمدنيو زنبلو ولم زلم تبلو بمسكر صلاة عينة عينة النزي فضائل وجمعكم صلاة استقامة المسجد بإقامتها الله عندنا أقيموا الصلاة እንዴት ነው ሶላትን አስተካክሎ መስገድ አንድ ሰው ሶላትን አስተካክሎ ሰግዷል የሚባለው በምን መልኩ ሲሰግዳል ሶስት ዋና ነገራቶች አሉ ሶላትን አስተካክሎ ለመስገድ አንድ ሶላት በጊዜዋ መሰገድ አለበት አላህ ተባረከ ወተዓላ ሶላትን
የምትሰገድበት ጊዜያቶች አድርጎላታል። በእነዚያ ጊዜያቶች ካልተሰገደች ፋይዳ የላትም፣ ልክ እንዳልተሰገደች ናት። فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا الله በጊዜ ገድቡ ከዚህ እስከዚህ የዚህ ሶላት ነው ከዚህ እስከዚህ የዚህ ሶላት ነው ብሎ ጊዜ አስቀምጧል። በዚያ ሰዓት ጠብቀን ከሰገድን ያ ነው ትክክለኛ ሶላት ይባላል። በሐዲስ ቁድሲ አላህ ተባረከ ወተዓላ ብሏል ኢኒ ፈረድቱ ዐላ ኡመቲከ ኸምስ ሰለዋት እኔ በህዝቦቼ ላይ 5 ሶላቶችን ግዴታ አድርጌባቸዋለሁ አላቸው ለነቢያችን አለይሂ ሰላቱ ወዐሂድ ዐንዲ ዐህደን እኔ ዘንድ ደግሞ ያስቀመጥኩት ቃል ኪዳን አለኝ أنه من يحافظ عليها لوقتهن أدخلته الجنة ومن لم يحافظ عليهن فلا عهد له عندي እነዚህን 5 ወቅት ሶላቶችን ጊዜያቸውን ጠብቆ የሰገደ ሰው ጀነት አስገብተዋል። እነሱን ያልተጠባበቀ ደግሞ እኔ ዘንድ ምንም ቃል ኪዳን የለም። ከፈለኩ እቀጣዋለሁ፣ ከፈለኩ ልምረው ይችላል። ሶላትን በጊዜ ጠብቆ መስገድ አላህ ዘንድ ቃል ኪዳን መያያዝ ነው፣ ከአላህ ጋር ቃል መገባባት ነው። እናንተ ብቻ ሰዓቷን ጠብቃችሁ ስገዱ፣ እኔ ማረጋገጫ ዋስትና ሰጥቻችኋለሁ፣ የጀነት ናችሁ ነው። በተለይ ደግሞ የሱብሒ ሶላት አብዛኛው ሙስሊም ሌሎች ሶላቶች ላይ እንደምን ሊሰግድ ይችላል። የሱብሒ ሶላት ግን ሚዛን ያለንበትን ደረጃ ያለንበትን ሁኔታ የምንመዝንባት ሶላት ነው። ለዚያ ነው የሱብሒ ሶላትን በተመለከተ ነቢያችን ዓለይሂ ሰላቱ ወሰላም ኻስ በሆነ መልኩ ብዙ ሐዲሶች ላይ አንስተዋታል። ፈዳኢሎቿን ጠቅሰዋል። ከነዚህ ሐዲሶች መካከል መን ሶላ ሶላት ሱብሒ ፈሁወ ፊ ዚመቲላህ ብለዋል ነቢያችን ዓለይሂ ሰላቱ የሱብሒ ሶላትን የሰገደ ሰው በጊዜ በጀመረ በአንዳንድ ሪዋያዎች እንደመጣበት በአላህ ከለላ ውስጥ ነው፣ በአላህ ጥበቃ ውስጥ ነው። አላህ የጠበቀው ሰው እንዴት ነው? ቀኑ ያምርለታል፣ ይስተካከልለታል። በተውፊቅ በተይሲር ቀኑ ሁሉ አምሮለት ለዱንያውም ለአኺራው የሚበጀውን ነገር ሸምቶ ነው የሚመለሰው። ከአላህ ከለላ የወጣ ሰው ደግሞ በሸይጣን ከለላ ውስጥ ነው የሚገባው። ሌላ አማራጭ የለም። በሌላ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ኢነሁ ለን የልጀ ናር ረጁሉን ሶላ ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ ፀሐይ ከመውጣቷና ከመጥለቋ በፊት ሶላትን የሰገደ ሰው እሳት በፍጹም አይገባም። ፀሐይ ከመውጣቷ በፊት የሚሰገድ ሶላት የሱብሒ ሶላት። በሌላ ሐዲስ መን ሶላ አልበርደይን ደኸለ አልጀና ሁለት ብርዳማ ሶላቶችን የሰገደ አሱብሕ ወልዐስር ጀነት ይገባል። ስለዚህ ሶላት ሱብሒ ላይ ያለን ሁኔታ በደንብ አድርገን መከታተል አለብን። ራሳችንን የምር መታገል አለብን። አይ ሶላት ምርጫ የሚሰጥበት ጉዳይ አይደለም። አንዳንድ ዒባዳ መሳለፉም ችላ ማለቱም እንደው ብዙ ከስረት ላይ ያጋጥመን ይችላል። ሶላት ግን እንዲህ አይነት ለቀልድና ቦታ ለመስጠት የምትመች ዒባዳ አይደለችም። ምክንያቱም ሶላትን ለተም አንድ ሶላትን ማሳለፍ ትልቅ አደጋ ነው፣ አላህ ጋር የሚያጣላ ትልቅ ወንጀል ነው። ስለዚህ ሶላቶችን በወቅታቸው አላህ ባስቀመጠላቸው ጊዜ መሰገድ ግድ ነው። ከዚያ ውጭ የሚሰገዱ ሶላት ልፋት ነው፣ ከማጎንበስ ውጭ ምንም ፋይዳ የለውም። መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ የእኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ይመለስበታል ብለዋል። የነቢያችን ዓለይሂ ሰላቱ ወሰላም ትእዛዝ ደግሞ ሶላቶች በተቀመጠላቸው ጊዜ እንዲሰገድ፣ ከዚያ ውጭ ሱብሒን ፀሐይ ከወጣ በኋላ መስገድ፣ ሶላቶች ጊዜያቸው ካለፉ በኋላ መስገድ ፋይዳ የለውም፣ ምንም ጥቅም የለውም። ሁለተኛው ሶላትን በጀማዓ መስገድ። ጀማዓ በወንዶች ላይ ዋጅብ ነው፣ ፈርድ ዐይን ነው። በል ወደ ዒልም ጠጋ የሚሉ ሰዎች ኸይረኞች በዑለማዎች መካከል ያለውን ኺላፍ ራሱ ማጣራትና ማሰብ ያስፈልጋቸው። አንዳንድ ሰው ጣሊበል ዒልም ነው፣ ኪታብ ተሸክሞ ሶላት አልጀማዓ አይመጣም። ምን ይላል? አይ ጅምሁሮቹ እኮ ሱና ነው ብለው አይደለም። ከይፍ
ይሄ ዓዋም የሚበለው እንጂ አንድ ሰው የዕልም ሰው ነኝ ብሎ ኪታብ ተሸክሞ ወደ መስጊድ እየተመላለሰ ኺላፍ ቦታ ላይ እንዴት ይደርሳል? ጀማዓ ሶላትን በተመለከተ የመጡ አያቶችና ሐዲሶች በጣም አደገኛ ናቸው። በነቢያችን ዓለይሂ ሰላቱ ወሰላም ጀማዓ ሶላት የማይመጡ ሰዎችን ቤታቸውን ላቃጥልባቸው ፈልጌ ነበር ብለዋል። ሰብስቤ ሂጄ እንደው ሕፃናቶች ሴቶች ስላሉ ነው የተውኩት ብለዋል። وكذلك عبد الله بن مسعود رضي الله عنه قال من سره أن يلقى الله غدا مسلما أي يوم القيامة نجر الله المسلمون مجنانية فلق سؤالا فالمحافظ على هؤلاء الصلوات حيث بنادى بهن يملك ربه مدانا يوميس قداج مجرشوا حديث لا ينال ولقد رأيتنا وما يتخلف عنها إلا منافق معلوم النفاق بنبيات عليه الصلاة والسلام زمنا نفق أنه قلسي وزا منافق انتك صلاة الجماعة يمكن عند ما نبر عبد الله بن عمر رضي الله عنه بلين آثر من المنو عند السوي عشاء صلاة الله يصلي صلاة الله بجماعة كان قالوا على أسأنا به الظن في ديني هاي ما بنت لا يتلتروا على سلازي صلاة الجماعة قد له مسلم راسه ديجانا نفسه لتاكلات يقبر ምንም ክፍተት መስጠት የለበትም። ኺላፍ አለበት። ፉቃሃዎች የሚሉት ይሄ ሁሉ ያስፈልጋል። ወአቂሙ الصلاة وآتوا الزكاة واركعوا مع الراكعين ከሰጋጆች ጋር መስገድ ሩኩዕ ከሚያደርጉ ሰዎች ጋር ሩኩዕ ማድረግ ይሄ የአላህ ትእዛዝ። ሶስተኛው ሸርጥ ደግሞ ተክቢረቱል ኢሕራም መጠባበቅ። አንድ ሙስሊም ሃይማኖታዊ መስተካከል ዲኑ የማማሩ ምልክት የመጀመሪያው ተክቢራ ከሶላት መቼም አያመልጥም። بحديث نبياتنا عليه الصلاة والسلام من صلى لله 40 يوما في جماعة يدرك التكبيرة الأولى كتبت له براءتان. 40 ቀን በጀማዓ ለአላህ ብሎ የሰገደ የመጀመሪያው يوم تكبيرة ያገኘ ሁለት ነፃነቶች ይጻፉለታል አሉ ነቢያችን عليه الصلاة والسلام براءة من النار وبراءة من النفاق. አንድ ከንፍቅና አላህ ነፃ ነው ይላል። ሁለተኛው ደግሞ ከእሳት ነፃ አድርጌሃለሁ ይላል። والحديث صحيح. إيه لا توسل جزي نفساችን መታገል لا توسل جزي በሶላት ላይ ነፍሳችንን መጫን ጥቅሙ ትልቅ እንደሆነ ነብያችን አለይሂ ሰላቱ ወሰለም እየጠቆሙ ነው እንጂ 40 ቀን ብቻ መስገድ የሚጠቅም አይደለም። ናቸው ይሄ ሁሉ ሙስሊም ያውቃል። ግን አንድ ሙስሊም ስራዬ ብሎ አለብኝ ብሎ ለ40 ቀን ለአላህ ብሎ ነፍሱን ከታገለ ከዚያ በኋላ ሶላት እንደ ትንፋሽ ትሆንለታለች። እየተቸገረ እየተሳቀቀ ሳይሆን ደስ እያለው እየጣፈጠው ደስ እያለው ወደ መስጊድ የሚመጣው። ለዚያ ነው ነብያችን አለይሂ ሰላቱ ወሰለም إذا هدمه الأمر እንደው ጭንቅ ሲበዛባቸው ችግር ሲደራረብባቸው ቢላልን እስኪ በሶላት አሳርፈን ይሉት ነበር። وجعلت قرة عيني في الصلاة የዓይን ማረፊያዬ መርጊያዬ መደሰቻዬ ሶላት ተደርጋለች ብለዋል ነብያችን አለይሂ ሰላቱ ወሰለም። አንዳንድ ሰው ሶላት እየተንጠራራ እያፋሸገ እየተቸገረ መጥቶ እየተቸገረ ሰግዶ ይሄዳል። ላ ሶላት ትክክለኛ ስትሆን ለአላህ ብለን ነፍሳችንን ታግለናት ሶላት ላይ ቀጥ ስንል እምትጣፍጠን እምንረካባት እምንደሰትባት ዒባዳ ነው የምትሆነው። እነዚህ ሶስት ነገራቶች ታሳቢ ማድረግ አለብን። ሶላታችን ለመስተካከል በጊዜው መሰገድ አለበት፣ በጀማዓ መሆን አለበት። ተክቢረቱል ኢሕራም ሁሉ ጊዜ ማግኘት አለበት። እቺ ሶላት ሚዛን ናት እንዳሳለፈ አንድ ሙስሊም አላህ ዘንድ ያለውን ደረጃ ማወቅ ከፈለገ ደህና ሰው ነኝ አይደለም ራሱን ሌሎች ሰዎች ነው ሚዛኑ ሶላት ናት። ሶላት ላይ ያለኝ ቦታ እንዴት ነው? وكذلك علم የሚያቀሩ ሰዎች ኡስታዝ የሚባሉ ሰዎች እነዚህ ሰዎች ዘንድ እንዴት ነው ዒልም ፈልጎኝ ደህና ሰዎች ናቸው ወይ የሚለውን ማወቅ ከፈለገ ሶላታቸው ላይ እናያቸዋል። ሶላት الجماعة ማይገኝ ተክቢረቱል ኢሕራም የሚያልፈው ኡስታዝ ይሄ ኡስታዝ አይደለም። እጅህን ምንም ፋይዳ ያለው ሰው አይደለም። የዒልም ሰው አይደለም ሳይሆን የዒልም ሰው የሆነ ራሱ አቅሙ የለውም። እንዲህ አይነት ገፍላ የተሞላበት ቀልብ ለዒልም አይሆንም። ሰለፎች ለሶላት ያላቸው ደረጃ የተለየ ነው። ሰዒድ ብን ሙሰይብ ረሕመቱላሂ ዐለይሂ ሰይድ التابعين
40 ዓመት ሙሉ አዳን ሲደረግ መስጊድ ውስጥ ብሎ ነው። 40 ዓመት ሙሉ አዳን ሲደረግ እሱ መስጊድ ለ50 ዓመት ይባላል። ከኢማም ጀርባ ውጭ ማንንም ጀርባ ተመልክቶ ያውቁም። ሁሉ ጊዜ አወለ ሶፍ ይሄ ታቢዒዎች ሰይዳቸው ነው፣ መሪያቸው ነው። وكذلك أعمش የሚባለው ሱለይማን ኢብኑ መህራን ረሕመቱላህ ዐለይሂ ከትልልቅ ሙሐዲሶች መካከል አንዱ ነው። ተማሪዎች ደግሞ 70 ዓመት ሙሉ ተክቢረተል ኢሕራም አልፈው ያለው 70 ዓመት ሶላት ሲያርፋቸው ቁጭ ብሎ ያለቅሳሉ። ልክ ሰው ደግሞ ተበሰው ተዕዚያ ይደረሱ ነበር። እኒህ ናቸው የዒልም ሰዎች። ነቢያችን ዐለይሂ ሰላቱ ወሰላም በላጭ ትውልድ ብለው ምስክርነት የሰጧቸው። ከዚያ ውጭ ሶላት ላይ ኢስቲቃማ የሌለው ሰው ሲፈልግ ቤቱ፣ ሲፈልግ የሥራ ቦታ፣ ሲፈልግ ሰዓት ጠብቆ ሲፈልግ ደግሞ አርፎ የሚሰግድ ሰው ይሄ ዲኑ የተበላሸበት ሰው ነው። ለዒልም የሚሆን አይደለም፣ ለማቅናትም የሚሆን አይደለም። ስለዚህ ራሳችንንም ለመመዘን ሰዎችንም እንዴት ነው እነዚህ ሰዎች ነው ለሱሕባ ይሆናሉ ወይ ጓደኛ አድርገን የያዛቸው ዒልም እንፈልግባቸው የሚለውን ሁሉ በሶላት ነው የምንመዝነው። ስለ ሶላት አሳሳቢነት እና ስለ ፈዳኢሎቿ ይሄን ሁሉ ቃል በተቃራኒው ሶላትን መተው ምንድን ነው ሁክሙ በእስልምና? ሶላትን መተው ትልቅ ወንጀል ነው። ኢማም ኢብኑ ቀይም ረሕመቱላህ ዐለይሂ እንደሚለው በሙስሊም ዑለማዎች መካከል ኺላፍ ይላል። ሶላትን ሆን ብሎ ያለ ዑዝር ያሳለፈ ሰው ከነፍስ ገዳይ፣ ኸምር ከሚጠጣ፣ ከሌባ፣ ከዝሙተኛ የበለጠ ወንጀለኛ ነው። በዑለማዎች መካከል ምንም ኺላፍ የለም። አንድ ሰው ሶላት ከተወ፣ ሶላት ሆን ብሎ ካሳለፈ ይሄ ሰው እነዚህን ሁሉ ትልልቅ ወንጀሎች ከሰርቶ የበለጠ ወንጀለኛ ነው። የአላህ ቁጣ፣ የአላህ ጥላቻ ወርዶበታል። ቶሎ ወደ ተውባ ነው፣ ቶሎ ወደ አላህ መሸሽ ነው አማራጭ። ከዚያ ባለፈ ግን አንድ ሰው ሶላት ከተወ ይከፍራል አይከፍርም የሚለው ዑለማዎች መካከል ኺላፍ አለ። አንዳንዶቹ ሶላትን ሙሉ በሙሉ ከተወ ካፊር ነው ብለዋል። የነቢያችን ዐለይሂ ሰላቱ ወሰላም ሐዲሶችን የሚያመላክቱት ይሄን ኢነ በይነ ረጁሊ ወበይነ ሽርክ ወልኩፍር ተርኩ ሶላት ነው። በሌላ ሐዲስ አልዐህዱ አለዚ በይነና ወበይነሁም አሶላት ፈመን ተረከሃ ፈቀድ ከፈር። በአንድ ሰውና በኩፍር በሽርክ መካከል ያለው ሶላት ነው ብለዋል። ከተዋት አብቅተዋል፣ ወደ ሽርክና ወደ ኩፍር ሄዷል። በእኛና በኩፋሮች መካከል ያለው ልዩነት ሶላት ነው። እሷን የተዋሰው ከእነሱ ጋር ገባል። ዑመር ረዲየላሁ ዐንሁ በተወጋበት ጊዜ አይ አብሉሉ አልመጁሲ እያሰገደ ሶላት ዑመር ወቅቱታል እና አብዱላህ ብን ዐባስ በዚያ ሰዓት ላይ ሆኖ ያ አሚረል ሙእሚኒን አሶላት አለ። ዑመር ምን አለ? አጀል ኢነሁ ላ ሐظ ፊ ልእስላም ሊመን ተረከ ሶላት፣ ሶላትን ለተወሰው በእስልምና ውስጥ ምንም ድርሻ የለውም። ወከዛሊክ ዓብዱላህ ብን ሸቂቅ የሚባለው ታቢዒ ረሒመሁላህ ምን ይላል? ማ ካነ አስሓቡ ሙሐመድን ሰለላሁ ዐለይሂ ወሰለም የረውነ ሸይአን ተርኩ ኩፍር ገይረ ሶላት። የረሱል ዐለይሂ ሰላቱ ወሰላም ባልደረቦች አለ ከስራዎች መካከል መተው ክህደት ነው የሚሉት ከሶላት ውጭ አልነበር። ይሄ እንደ ኢጅማዕ ነው የሚጠቀስ። አይ በሰሓቦች መካከል ሶላትን መተው ኩፍር መሆኑ ኢጅማዕ አለበት ብለው ይህንን ኢጅማዕ የጠቀሱ ብዙ ዑለማዎች አሉ። ኢማም አለለካኢ ረሕመቱላህ ዐለይሂ እንደሚለው እንደው ሶላትን ለሚተው ሰው ነውሩ አስቀያሚነቱ አለ ዑለማዎች ይከፍራል ወይስ ደግሞ አይከፍሩም ብለው መከራከራቸው ብቻ ይበቃዋል። እንደው ባይከፍሩ እንኳን ዑለማዎች ይህ ሰው ሊከፍር ይችላል ብለው ማሰባቸው እንኳን የዚህ ወንጀል አደገኝነትና አስከፊነት ምን ያክል እንደሆነ ግልጽ የሚያደርግ ይሄ መክፈሩና አለመክፈሩን በተመለከተ ነው። ቅጣቱማ አብዛኛዎቹ ዑለማዎች ይገደላሉ ሶላት የሚተው ሰው። አንዳንድ ዑለማዎች ብቻ ይታሰራል እስከሚሰግድ ድረስ፣ ካልሰገደ እዚያው በስሩ ላይ ሆኖ ይሞታል ይላል አቡ ሐኒፋ እንደሚል። ጅምሁሮቹ አብዛኛዎቹ ሁሉት ይገደላል ኢማ ሪደተን አው ሐደን። ይሄ ሁሉ ምንድን ነው የሚያሳይ? ሶላት ያላት ቦታ በጣም ትልቅ ነው።
ሶላትን አስተካክለው የያዙ ሰዎች ቀጥ ያሉ በሶላት ላይ ዱንያቸውን አኺራቸውን እንዲያሳምራሉ የአላህን ውዴታ ያገኛሉ። ሶላት ላይ ችልተኛ የሚሆኑ ሶላታቸውን እንደፈለጉ ሲመቻቸው የሚሰሩት ሳይመቻቸው የሚተዉ ሰዎች እነዚህ ከአላህ ጋር ጸብ ከፍተዋል። የአላህ ቁጣና ጥላቻ ወርዶባቸዋል። መድኃኒቱ ተውበት ነው። ወደዚህች ሶላት ተመልሰን በሷ ላይ ቀጥ ማለት ነው። መጨረሻ ላይ ማስታወስ የምንወደው ነገር በራሳችን መስገድ ብቻ መቆጠብ የለብንም። በተለይ ደግሞ ወላጆች፣ የቤተሰብ አሳዳሪዎች ራሳችን ከመስገድ በተጨማሪ በስራችን ያሉ ሰዎችን በሶላት ላይ የማዘዝ ኃላፊነት አለብን። አላህ ሱረቱ ጣሃ ላይ እንዳለው ወአመር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ። ቤተሰቦችን በሶላት እዘዝ ይላቸዋል ነቢያችን ዓለይሂ ሰላቱ ወሰላም። ወልኺጣብ ደግሞ ሊኡመቲህ ኡመታቸውን የሚመለከት አንተም ደግሞ በእሷ ላይ ታገስ። አይ ሶላትን አጥብቀህ ያዝ። በእሷ ላይ ወለም ዘለም የለም፣ መሳነፍ የለም። ስራዬ ብለህ አለብኝ ብለህ በእሷ ላይ ታገስ፣ በእሷ ላይ ቀጥ በል ይላቸዋል። ከዚያ ደግሞ ቤተሰቦችህን በሶላት ላይ ይዘዝ። ይሄን ያደረገ ሰው ምንድን ነው? በዱንያ ራሱ ሪዝቁ ይሰፋለታል። ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ፣ እኛ መግበና አንልህም፣ ሪዝቅ ስጠና አንልህም፣ እኛ እንሰጥህ ብሏል። ራሳችን ሶላት ላይ እስቲቃማ ኖሮ ልጆቻችን፣ ሚስቶች፣ በሰባችን ያሉ ሰዎችን በሶላት የምናዝ ከሆነ በሶላት አደራ የምንል ከሆነ አላህ በዱንያ ሪዝቃችንን ያሰፋልናል። ቤታችን በበረካ በኸይር የተሞላ እንዲሆን ያደርግልናል። በአኺራ ከሚጠብቀን ትልቅ ኸይር ትልቅ ንዕም ጋር هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. بارك الله فيك، جزاك الله خير.